እሳቱ በተቀጣጠለበት በዚህ ሰዓት የኢራኑ መሪ ሞጅተባ ኻሜኒ ጠንከር ያለ መልእክት አስተላልፈዋል። ህዝባቸው አንድ እንዲሆን፣ ጠላትን እንዲያሳፍር፣ ከአቋሙና ከጽናቱ ሸርተት እንዳይል ነው ሞጅተባ ጥሪያቸውን ያቀረቡት። ይህ እንደተጠበቀ ሆነው የኢራን ሚሳኤሎችና ድሮኖች የአሜሪካውን የጦር ቤዝ ክፉኛ እንዳነደዱት ተሰምቷል። አሜሪካ ጫፌንም አልተነካሁ ብትልም የሳተላይት ምስሎች ግን አልዋሹም። የጋየውን የወደመውን ከሰማይ ሆኖ ሲታይ የጠቆረውን ምስል እንኪ ብለው አሳይተዋታል። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ በሌላኛው ግንባር ፍልሚያው ቀጥሏል። እስራኤል ደቡብ ሊባኖስን አሁንም እየወቀጠች ትገኛለች። አክራሪው ሚኒስትርም እንዴት ኔታንያሁ ከሊባኖስ ጋር ተኩስ አቁማለሁ ብለው ይስማማሉ ሲሉ አውግዘዋል። ሂዝቦላህን ልታፈረጥሙ ነው ወይ ብለው አለቃቸውን ኮንነዋል። ትራምፕንም እግረ መንገዳቸውን ነቅፈዋል። ፍልሚያው በተፋፋመበት በዚህ ሰዓት የተባበሩት መንግስታት ድርጅት ሰላም አስከበር ብሎ ያሰማራው ወታደር ሕይወቱ በእስራኤል ሞርታር ጥቃት እንዳለፈም ተነግሯል። ይህ እንዳለ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁለት ወሳኝ ጉዳዮች አጣብቂኝ ውስጥ መውደቃቸው ተሰምቷል። የእስራኤልንና የአሜሪካን ውስጠ ሚስጥራት በማቅረብ የሚታወቀው ድረገጽ አስገራሚውን ነገር ጽፏል። ኔታንያሁ ጊዜ እየመሸባቸው ነው፣ ሁለቱ አጣብቂኞች ፊት ለፊታቸው መጥተውባቸዋል፣ ነገሮች ከብደዋቸዋል፣ ፖለቲካዊ ህልውናቸውም አደጋ ውስጥ ናቸው ይላል ዘገባው። እንመለከተዋለን። እንዲሁም ሞገደኛው የሰሜን ኮሪያ መሪ ኪም ጆንግ ኡን የሀገራቸው ጦር የኒኩሌር የጦር መሳሪያዎቹን እንዲያባዛ አዘዋል። ቁጥሮቹን እናሻሽላለን፣ ብቃታችንን ከፍ እናደርጋለን ብለዋል ኪም ጆንግ ኡን። ነገሮች ይበልጥ ተቀጣጥለዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የኢራኑ መሪ ሞጅተባ ኻሜኒ ጠንከር ያለውን መልእክት አስተላልፈዋል። መልእክታቸው ለህዝባቸው ነው። ጠላት በጦሩ ሜዳ ማሸነፍ ሲያቅተው ህዝባችንን ለመከፋፈል እየሰራ ይገኛል የሚሉት የኢራኑ መሪ አያቶላ ሞጅተባ ኻሜኒ ህዝባቸው ከጽናቱ ከአቋሙ ፈቀቅ እንዳይል አሳስበዋል። የኢራን ጠላቶች በጦር ሜዳ ሲሸነፉ የህዝባችንን ጽናት ለመፈተን፣ አንድነታችንን ለመሸርሸር እየሰሩ ነው ብለዋል። አሁንም ሀገራዊ አንድነታችንን ማጠናከር አለብን። እየመጡብን ያሉ አደጋዎችን የምንቋቋመው በዚህ ነው። ባይበገሬነታችን ተስፋ ልናስቆርጣቸው ይገባል። በአንጻሩ ደግሞ አንድ ካልሆንን ጠላት ይመቸዋል ብለዋል። የኢራን ሪፐብሊክ መስራቹን ሩሆላ ኻሜኒ የሞቱበትን ቀን ለማሰብ መልእክት ባስተላለፉበት ሰዓት ነው ሞጅተባ ኻሜኒ ይህንን ንግግር የተናገሩት። ይህ እንደተጠበቀ ሆኖ ኢራን በኩዌት የሚገኘውን የአሜሪካን የጦር ቤዝ መታው ካለች በኋላ አሜሪካ ብታስተባብልም እረ የደረሰው ጉዳት ከበድ ያለ ነው ይላል የሳተላይቱ ምስል። ከሳተላይት ቀብ የተደረገው ምስል ሊዋሽ አልፈለገም። የአሜሪካ ጦር ማዕከላዊ እዝ ኢራን የተኮሰቻቸው ሚሳኤሎችና ድሮኖች ከቅጥር ግቢው ውጪ ፈንገጥ ብለው ወደቁ እንጂ የተለየ ጉዳት አላደረሱም ብሎ መግለጫ ቢሰጥም ሶር አትላስ የተባለው የሳተላይት ምስሎችን የሚያቀርበው ኩባንያ ግን ተመልከቱና ፍረዱ ብሎ ምስሉን ለቋል። አሜሪካ በኩዌት ያላት አሊ አልሳሌም የተባለው የጦር ቤዝ በኢራን ጥቃት መመታቱን ምስሉ ያረጋግጣል። በጦር ቤዝ ውስጥ ከሚገኙ ቅጥር ግቢዎች መካከል አንደኛው ከፍተኛ ጉዳት እንደደረሰበት በሚያሳብቅ መልኩ ከላይ ከሰማይ ሲታይ በእሳት ምክንያት የጠቆረ እንደሆነ ተመላክቷል። ወደ ባህሬንም ወደ ኩዌትም አከታትላ የተኮሰችው ኢራን የኩዌትን አየር ማረፊያ መታለች ቢባልም ኋላ ላይ ግን አብዮታዊ ጦሩ በፓትሪዮት የአየር መከላከያ ስርዓት የተመታ እንጂ እኛ ሆን ብለን የመታነው አይደለም ሲል መግለጫ ሰጥቶበታል። ወደ ባህሬን የተላኩት ሚሳኤሎችና ድሮኖች ሙሉ ለሙሉ ከሽፈዋል ብሎ የአሜሪካ ጦር ማዕከላዊ እዝ ቢያሳውቅም በኩዌት ግን መጠነኛ ጥቃት መድረሱን አልካደም ነበር።
ሆኖም ሚሳኤሎቹ ከቅጥር ግቢው ውጭ እንደወደቁ ተናገረ እንጂ ተመታሁ አላለም። ከዚህ ቀደምም ሲኤንኤንን ጨምሮ ዓለም አቀፍ መገናኛ ብዙሃን የኢራንን ጥቃት በሳተላይት ምስሎች አስደግፈው ያቀረቡት ዘገባ የአሜሪካ ጦር መጀመሪያ ላይ የሚሰጣቸው መግለጫዎች ኋላ ላይ በከፊልም ሆነ በሙሉ ሐሰት የሚሆኑበት ዕድል እንዳለ አመላክተዋል። ይህ እንዳለ ሆኖ በሌላኛው ግንባር እስራኤልና ሂዝቦላህ የሚያደርጉት ፍልሚያ ቀጥሏል። እስራኤል በደቡብ ሊባኖስ መጠነ ሰፊ ድብደባ እየፈጸመች ሲሆን በናባቴና በሌሎችም አካባቢዎች ድብደባዋን ቀጥላለች። በደቡብ ሊባኖሷ ማርጇን የፈጸመችው ጥቃት ደግሞ የተባበሩት መንግስታት ድርጅት ሰላም አስከብርልኝ ብሎ የላከውን ወታደር ሕይወት የቀጠፈ ነው። 2 የሰላም አስከባሪ ወታደሮች ቆስለው ሕክምና ሲደረግላቸው ቆይቷል። በሞርታር ጥይት ተመተዋል የተባሉት እነዚህ ወታደሮች መካከል አንደኛው ሕይወቱ ማለፉን መገናኛ ብዙሃን ዘግበዋል። የመንግስታቱ ድርጅትም ስለ ጉዳዩ ምርመራ አካሂዳለሁ ብሏል። ጦርነቱ በተፋፋመበት በዚህ ሰዓት ታዲያ ኔታንያሁ እንዴት በሊባኖስ ያለውን ጦርነት አስቆማለሁ ብለህ ትፈራረማለህ ብለው ሚኒስትሮቻቸው ወጥረው ይዘዋቸዋል። ይህንን የሰላ ትችት ከሰነዘሩ ሰዎች መካከል ኢታማር ቤንግቪር ይገኙበታል። እኒህ አይሁዳዊ የቀኝ ክንፍ አክራሪ ኔታንያሁ በሊባኖስ ተኩስ አቁማለሁ ማለቱ ትልቅ ስህተት ነው ብለዋል። አንዳንድ ጊዜያት እኮ አሉ እምቢ የምትልባቸው። የአሜሪካው ፕሬዝዳንትንም ቢሆን እምቢ የምትልበት ጊዜ መኖር አለበት። እኛ ግን አላልንም። በኋላ ሂዝቦላህ ተጠናክሮና ይበልጥ አደገኛ ሆኖ ይመጣልናል፣ ጊዜ አይሰጠንም በማለት ሐሳባቸውን አካፍለዋል። ጠቅላይ ሚኒስትሩ ልክ ባልሆነ መንገድ እየተመከሩ እንደሚገኙም በኤክስ ገጻቸው ላይ ጽፈዋል። የሀገሪቱ የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ቤይሩት ትደብደብ፣ ሂዝቦላህ ይመታ፣ መጠነ ሰፊ ጥቃት ይፈጸም የሚል ሐሳብ በተደጋጋሚ ሲያቀርቡ እንደነበርም ይታወቃል። ከኔታንያሁና ከእስራኤል ፖለቲካ ሳንወጣ የእስራኤሉ ጠቅላይ ሚኒስትር በሁለት ወሳኝ አጣብቂኞች መካከል ይገኛሉ ሲል አክሲዮስ ዘግቧል። የአሜሪካን እና የእስራኤልን ውስጠ ሚስጥር በማውጣት የሚታወቀው አክሲዮስ ኔታንያሁ 2 ፈተናዎች ገጥሟቸዋል ይላል። አንደኛው ፈተና ጥቅምት የሚካሄደው የሀገሪቱ ምርጫ ነው። ከዚህ ምርጫ በፊት ኔታንያሁ ቃል የገቧቸውን ነገሮች ለእስራኤላውያን ማሳየት ይፈልጋሉ። ሐማስ ሙሉ ለሙሉ ትጥቅ ፈቶ ከፖለቲካው ጨዋታ መውጣቱን፣ ሂዝቦላህ 100% መደምሰሱን፣ በኢራን ለእስራኤልና ለአሜሪካ የተመቸ መንግስት መመስረቱን ለእስራኤል ዜጎች ማሳየት ይፈልጋሉ። ሆኖም እነዚህ ነገሮች እስካሁን አልተሳኩላቸውም። እርግጥ ነው በእነዚህ ቡድኖች ላይ ከባድ ወታደራዊ የበላይነት አሳይተው የሐማስም የሂዝቦላህም ወታደራዊ አቅም መሟሸሹ ሲነገር ቆይቷል፣ በተለይ የሐማስ። ነገር ግን ሂዝቦላህ እንደ አዲስ አፈር ልሶ አነስተኛና ርካሽ ድሮኖችን ታጥቆ ሮኬቶችን ባይተኩስ እንኳን በድሮኖች የእስራኤልን ብረት ለበሶች እየጠበሰ ከባድ ጉዳት ማድረሱን ተያይዞታል። በባራክ ዴቪድ የተጻፈው ይህ የአክሲዮስ ጽሑፍ እንዲህ ሲል ይቀጥላል። በሰሜን እስራኤል እያንዳንዷ የማስጠንቀቂያ ድምፅ ወይም ሳይረን በተሰማች ቁጥር ከሂዝቦላህ ሚሳኤል ተተኮሰ፣ ድሮን ተወረወረ የሚል ማስጠንቀቂያ እስራኤላውያን በሰሙ ቁጥር ፊታቸውን ወደ ኔታንያሁ አዙረው አስመታህን፣ አስገደልከን እያሉ ይገኛሉ። በሌላ በኩል ደግሞ አጣብቂኝ ውስጥ የከተቷቸው ዶናልድ ትራምፕ ናቸው። ትራምፕ የኢራኑን ጦርነት መፈጸም ስለሚፈልጉ የሊባኖሱ ጦርነት ይቀጥልም አይቀጥልም ብዙ ግድብ አይሰጣቸውም። ኢራን ይህንን ቅድመ ሁኔታ እንዳታደርግባቸውና ከስምምነት እንዳትወጣባቸው ግን ኔታንያሁን እየተጫኑ ይገኛሉ። ቤሩትን እንዳትነካ ብለው አንተ እብድ ብለው የተሳደቡትም ለዚህ እንደሆነ ይታወቃል። ኔታንያሁም እኔና ትራምፕ የኢራንን ጦርነት መጨረስ በምንፈልግበት መንገድ ላይ አቋማችን አንድ ነው ወይ የሚለው ጉዳይ ክፍት ሆኖ የሚተው ነው ብለው በአደባባይ አምነዋል። ዶናልድ ትራምፕ ኃይላቸውን ካሳዩ በኋላ የአሜሪካ የጦር መሳሪያዎች ምንኛ ኃያል ምንኛ ከባድ መሆናቸውን ካስመለከቱ በኋላ በድርድሩ የሚፈልጉትን ነገር አግኝተው ሹልክ ብለው መውጣት ነበር እቅዳቸው። ኔታንያሁ ግን የቴህራን መንግስት ካልተወገደ እነ ሂዝቦላና ሐማስ ሙሉ ለሙሉ ካልጠፉ እንቅልፍ የላቸውም፣ ለህዝባቸውም ቃል ገብተዋልና። እናም በሁለቱ በምርጫና በትራምፕ አጣብቂኝ ውስጥ ኔታንያሁ ወድቀዋል ሲል አክሲዮስ ዘግቧል።
በመጨረሻም ኪም ጆንግ ኡን ጦራቸውን አዘዋል። የሀገራቸው የኒውክሌር ኃይል በከፍተኛ ደረጃ እንዲዘምን እንዲባዛ ነው ኪም ጆንግ ኡን ከማስጠንቀቂያ ጋር ለጦራቸው አደራ የሰጡት። የኮሪያ ማዕከላዊ ዜና አውታር KCNA እንደዘገበው ኪም ጆንግ ኡን የኒውክሌር የጦር መሳሪያ ምርት እንዲፋፋም አዘዋል። እስያዊቷ ሀገር የኒውክሌር ኃይሏን ባለፉት 5 ዓመታት ብዙ ሰርታባቸዋለች ይላል የስፑትኒክ ዘገባ። የጦር መሳሪያ ማምረት የምትችልበትን አቅም በእጥፍ ደረጃ ጨምራለች የተባለችው ሰሜን ኮሪያ ይህ ተጠናክሮ እንዲቀጥል ጦሯን አዛለች። ቁጥሮቹንም ሌሎቹንም እንቅስቃሴዎቻችንንና ቁልፍ ጉዳዮቻችንን በተመለከተ ትልቅ ትኩረት ሰጥተን በቅደም ተከተል የትኛውን መስራት እንዳለብን አውቀን እንገፋበታለን ሲሉ የሀገሪቱ ፕሬዝዳንት ኪም ጆንግ ኡን ተናግረዋል። ኒውክሌር ስለያዘች በትራምፕ የታፈረችው ሰሜን ኮሪያ የኒውክሌር ቦምብ ባለቤት መሆን በመላው ዓለም ምንኛ እንደሚያስከብር ትልቅ ምሳሌ ሆና ትቀመጣለች። ባለፉት 20 ዓመታት ውስጥ አሜሪካን ተሽሉክሉካ የኒውክሌር ቦምብ ባለቤት መሆን የቻለችው ሰሜን ኮሪያ ያለመወረር ዋስትና ካላቸው ሀገራት መካከል ትመደባለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።